የእግዚአብሔር ሰው ነብይ ሚራክል ተካ ይፈጠሩ ያሉ የእሳት አደጋዎችን እግዚአብሔር አሳይቶኛል በማለት ጉባኤውንና ህዝቡን ለከተማይቱ መለኮታዊ ጥበቃ እንዲሆን እንዲጸልዩ ሲያሳስብ እርሱም እንደሚጸልይ ሲናገር ነበር። ገበያየው ህንጻዎች ያሉበት ኤሪያየው እሳት መጫር የሚፈልግ መንፈስ አይቻለሁ። አስቸኳይ ሰበር ዜና ነው። ከጀርባዬ የምትመለከቱት እሳት እንግዲህ በዚህ ሰዓት በደብረ ዘይት ከተማ በአንድ የገበያ ማዕከል ውስጥ የተከሰተ ድንገተኛ የእሳት አደጋ ነው። ደብረ ዘይት ከተማ መለኮታዊ ጥበቃ እንዲበዛላት ጸልያለሁ። ገበያየው ህንጻዎች ያሉበት ኤሪያየው እሳት መጫር የሚፈልግ መንፈስ አይቻለሁ። ለዚህ ከተማ መለኮታዊ ጥበቃ እንዲሆን ጸልያለሁ። ቢሾፍቱ መለኮታዊ ጥበቃ እንዲበዛላት ጸልያለሁ። ይህች ከተማ መለኮታዊ ጥበቃ እንዲበዛላት ጸልያለሁ። መለኮታዊ ጥበቃ እንዲበዛላት ጸልያለሁ። መለኮታዊ ጥበቃ እንዲበዛላት ጸልያለሁ። ለጅራየው ሁም ሳታዩ ይህች ከተማ መለኮታዊ ጥበቃ እንዲበዛላት ጸልያለሁ። መለኮታዊ ጥበቃ እንዲበዛላት ጸልያለሁ። በኢየሱስ ስም ኢትዮጵያ ውስጥ ከተፈጥሮ አደጋ ጋር ለተገናኙ ነገሮች ጸልዩ። ለከተማይቱ መለኮታዊ ጥበቃ እንዲሆን ጸልዩ። ክብር ለኢየሱስ ይሁን። ለከተማይቱ ምን እንዲሆን? መለኮታዊ ጥበቃ እንዲሆን እግዚአብሔር ከተማይቷን እንዲጠብቃት ጸልዩ። እኔም እጸልያለሁ። እዚህን ሰውዬ በመልካም ስለሆነ የተረጎመለት የኔንም ቢተረጉም መልካም ነገር ነው ብሎ አስተረጎመ። ዮሴፍ እንደዚህ ያለው በ3 ቀን ውስጥ ፈርዖን ይሰቅልሃል አለ። ስጋህን አሞሮች ይበሉታል። አንዳንድ ህልሞችን ባተረጉሟቸው ይሻላል። ትልቁ ነገር ያለው ህልም ውስጥ አይደለም። ያያችሁትን ህልም ለእግዚአብሔር ትርጉሙ እንዲሰጣችሁ ከመጠየቅ ይልቅ ለፓስተር ትነግሩታላችሁ። ትመጡና ለሰንበሪ ትነግሩታላችሁ። ዮሴፍ እኮ እየነገራችሁ የዚህ ህልም ትርጉም የሚገኘው ከእግዚአብሔር ነው አላቸው። ንገሩኝና ጸልይላችኋለሁ አላቸው። ነገሩት። አልጸለይም። ቀጥታ ትርጉም ውስጥ ገባ። የመጀመሪያ ቀን ላይ In the first day, ስለ ህልም ሳወራችሁ when I speak of dreams, ሻሎም የሚል የሄብሩ ቃል ለገቢያችሁ ነበር። I have told you shalom. ሻሎም የሚለው የሄብሩ ቃል the word in Hebrew, ነፍስና መንፈሳችሁ your spirit and your soul, የናንተን ሰውነት ለቀው goes out of your body ከእግዚአብሔር አንድ ነገር ሲቀበሉ ማለት ነው። and receive something from God. ህልም ሁሉ ጊዜ በሚፈጠርበት ጊዜ ውስጥ So when dreams are created, አንድ ነገር ይፈጠራል። something happens. ምን ይፈጠራል ካላችሁኝ? And this is what happens. ነፍስና መንፈሳችሁ የናንተን ሰውነት ለቆ ይሄዳል። Your soul and your spirit will go out of your body. ግን ለቆ የሚሄድበት ሁኔታ and the situation that it goes out እሱ ነው የሚለያየው። is different. ምን ማለት እንደሆነ ልንገራችሁ። This is what it means. ምን ማለት እንደሆነ ልንገራችሁ። This is what it means. አሲድ እዚህ ውስጥ ብናስቀምጥ if we put acid here, እናንተ እስካልገባችሁ ድረስ አሲድ ውስጥ አትሞቱ። unless you enter inside the acid, you won't die. ልክረኝ ድንገት እጃችሁ እዛ አሲድ ውስጥ ገባ። Let's say your hands got in that acid. የህይወታችሁ ፍጻሜ አይሆንም። It's not the end of your life. ምናችሁ ሊቃጠል ይችላል። ምናችሁ አሁን በህልም ውስጥ ነፍስና መንፈሳችሁ እናንተን ለቀው ይሄዳሉ ስል when I say your soul and spirit goes out of your body, 100% እናንተን ለቀው ከሄዱ ትሞታላችሁ። if they go out 100%, you will die. So የሆነው የነሱ ፓርት ነው እናንተን ለቀው የሚሄደው። So some part of them are going out of you. የሆነ የነሱ ፓርት some part of them እናንተን ለቀው አሜሪካ ደርሶ ይመጣል። will go out of you and go another place. እናንተን ለቀው የሆነ ነገር አይቶ ይመጣል። will go out of you and see different things. ሙሉ ለሙሉ ከለቀቀ ላይፋችሁ መኖር ያብቃለታል። if they go out completely, you will die. So የናንተ ስፒሪት እና ሶል የሆነው ፓርት ለቋቸው ይሄዳል። So some part of your soul and spirit will go out of you. ግን ሙሉ ለሙሉ አይደለም የሚለቀው፣ የሆነው ፓርት ነው የሚለቀው። not completely, but some part. So ህልም የሚታየው በእንደዚህ አይነት መንገድ ነው። So this is how you see dreams. አሁን ያነበብነው የእግዚአብሔር ቃል ውስጥ in this part of the Bible, ዮሴፍ እስር ቤት ውስጥ ነው። Joseph is in the dungeons. ሁለት ሰዎች ግዞት አብረውት ነበሩ። and 2 people was with him. ጠጅ አሳላፊው the cup bearer እና እንጀራ ለፈርዖን የሚያሳልፍለት ሰው and the bread maker. አንደኛው ጠጅ ነው የሚያቀርበው። the one is the cup bearer. ሁለተኛው እንጀራ ነው የሚያሳልፈው። the other one is the bread maker. እና በጣም የሚገርመው ነገር ልንገራችሁ። and this is what amazes me. ጠጅ የሚያሳልፈው ሰው ያየውን ህልም እስኪያምብላቸው
This is what the cupbearer saw in his dreams. የጠጅ አሳላፊውም አለቃ የጠጅ አሳላፊውም አለቃ ለዮሴፍ ህልሙን እንዲህ ብሎ ነገረው። ለዮሴፍ እንዲህ ብሎ ህልሙን ነገረው። በህልሜ የወይን ዛፍ በፊቴ ሆኖ አየው። በረም ሰውየው ጠጅ አሳላፊ ነው። በህልሙ ወይን ነው ያየው። ሰውየው ምንድነው ስራው? ጠጅ ማሳለፍ ነው። በህልሙ ሲያይ ለራሱ ከጠጅ ውጭ ያየው። The man saw of wine in his dreams. ምንድነው ስራው? ጠጅ ማሳለፍ። እሺ እንጀራ በዛውን ሰው ያየውን ህልም አንብብላቸው። ቁጥር 17 verse 17. ጠጅ አሳላፊ የሆነ ሰው ቆይ ጠጅ የሚያሳልፈው ሰው ሲያይ ምንድነው ያየው? ወይን ነው ያየው። ስራው ነው። The cupbearer saw a wine. የምታዩትን ህልም የምትሰሩት ስራ ሊወሰነው ይችላል። Your job may determine your dreams. አገልጋይ የሆነ ሰው ዱባይ እና ቻይና ውስጥ ራሱን ያይ። A minister cannot see himself in Dubai and China. like አገልጋይ የሆነ ሰው ሁሉ ጊዜ ሊያያቸው ይችላል ብላችሁ የምታስቧቸው ህልሞች አሉ። ምክንያቱም ህልሙን አፌክት የሚያደርገው የሚሰራው ስራ ነው። Since his job affects his dreams. ይሰማሽ ነው? እሺ እኔ ደግሞ ህልም አይቼ ነበር። እነሆ 3 መሶብ ነጭ እንጀራም በራሴ ላይ ነበረ። ሰውየው እንጀራ ማቅረብ ነው ስራው። ሲያይ እንኳን እንጀራና መሶብ ነው ያየው። The man saw a dream about basket and bread. ያየው ስራውን ነው ሰውየው ያየው። ህልም ውስጥ ትልቁ ችግር ምን እንደሆነ ልንገራችሁ። This is the problem in dreams. የምናየው ህልም What you see in your dreams የየራሳችን ነው። is your own. የምታዩት ህልም What you see in your dreams. አሁን ብዙ ጊዜ ህልም ሲታይ Many times when people see dreams, ሰዎች ልብ የማይሉት አንድ ነገር ልንገራችሁ። people don't notice things. እሱ ህልም አየ። Somebody saw a dream. someone ህልም አየ። And the other one saw a dream. የሆነ somebody ህልም አየ። And somebody saw a dream. ሁሉ ጊዜ ህልም ሲታይ Every time what dream is seen, መንፈስ ህልም ወደ እናንተ ከማምጣቱ በፊት before the spirit brings dreams to you, ህልሙ ወደ እናንተ መንፈስ ከመምጣቱ በፊት before this dream comes to your spirit, መጀመሪያ ቼክ የሚደረገው የእናንተ ነፍስ ነው። your soul will be checked first. መጀመሪያ ቼክ የሚደረገው የእናንተ ነፍስ ነው። Your soul will be checked first. ምን ማለት እንደሆነ ልንገራችሁ። This is what it means. አሜሪካ ሄዳችሁ አታውቁም። You haven't been to America. ነፍሳችሁ አሜሪካ መሄድን በኃይል ፈልጋለች። Your soul wants to go to America. So መንፈሳችሁ ፒክቸር ሲያመጣ የፕሌን ፒክቸር ነው ሊያመጣ የሚችለው። So your spirit brings a plain picture to you. ኢንፎርሜሽኑ የሚወሰደው ከእናንተ ነፍስ ውስጥ ነው። The information is taken from your soul. ሁለቱም የሚሰሩት ስራ አለ፣ ወይን ማሳለፍና እንጀራ ማቅረብ። These people have a job, cupbearer and bread maker. እና ሁለቱም And both of them አንድ ነገር አጡ። They have lost one thing. ያጡት ነገር ምንድነው? This is what it is. ወይን የሚያቀርበው ሰው ከዚህ በኋላ ወይን አታቀርብም ተብሎ ተጣለ። The cupbearer lost his job. እንጀራ የሚያቀርበው ሰው እንጀራ ለምን አታቀርብም ከዚህ በኋላ ተብሎ ተባረረ። And the butler also. ሁለቱም እስር ቤት ውስጥ ናቸው። Both of them were thrown in the dungeons. ወይን ጠጅ አታቀርብም ተብሎ የታሰረው ሰው the cupbearer እኔን ያሰሩኝ አበበ ከኔ የሚበልጥ አቅራቢ ሆኖ ነው ወይ ብሎ ነው የሚያወራው። is telling that there's a greater cupbearer than me. እንጀራ የሚያቀርበው ሰውስ And the butler ከኔ የሚበልጥ እንጀራ የሚጋግር ሰው ኑሮ ነው እኔን አሁን ያሰሩኝ ነው የሚለው። believes that there's no one other than him. ነፍሳቸው የተጠመደችው ባጡት ስራ ላይ ነው። Their souls were focused on their jobs. ወይን የሚያቀርበው ሰው ይሄንን ስራ ማጣት የለብኝም እንዴት አጣውት እስር ቤት ውስጥ የሚከነከነው በዚህ ሐሳብ ነው። እንጀራም እንዲቀርብለት የሚፈልገው ሰው ልክ እንደዛው አቅራቢ የሆነው ሰው And the butler was the same. ህልሙን ዲተርማይን የሚያደርገው የሚወስነው የእናንተ ነፍስ ነው ስል So when I say your soul determine your dreams, ሁለቱም የተጨነቁት በስራቸው ጉዳይ ላይ ነው። So both of them were concerned in their jobs. ሁሉ ጊዜ መልእክት ወይም ትንቢታዊ መልእክት ወደ እናንተ ሲመጣ When a prophecy come to you, መጀመሪያ ቼክ ማድረግ ያለባችሁ ያ መልእክት እናንተ ነፍስ ውስጥ አለ ወይ የሚለው ነው። You have to check whether or not that prophecy is inside your soul. ምሳሌ አንዲት ልጅ እዚህ አብራኛለች። Let's say somebody is standing with me. አንዲት ልጅ አብራችኋለች እናንተ። Some girl is standing with you. ስለ ሪሌሽንሺፕ እየጸለያችሁ ነው። You're playing of a relationship. ነፍሳችሁ የጌታን ፍቃድ ማወቅ ፈልጋለች። Your soul wants to know the
will of God. Holy Spirit ሊናገር የሚመጣው ነፍሳችሁ በተያዘችበት ጉዳይ ነው። Holy Spirit comes to tell you about this thing that your soul ህልም wants. ቢልክ ህልሙ የሚመጣው ነፍሳችሁ በተያዘችበት ጉዳይ ነው። The dream is going to come according to your soul. ለዛ ነፍሳችሁ ውጭ መሄድ አለብኝ ብላ ተይዛ That's why when your soul wants to go abroad, ህልም ስታዩ when you dream, ማታ በህልማችሁ ይመጣው ፕሌን ነው and airplanes comes in your dreams. ልክ ነኝ አይደል? እግዚአብሔር God ሁልጊዜ ነፍሳችሁ በተያዘችበት ጉዳይ ላይ ድምጽ መላክ የሚወድ አምላክ ነው። wants to send what your soul wants. ሶ እግዚአብሔር ነፍሳችሁ ጣልቃ እንደምትገባ በምትፈልገው በዛው ጉዳይ ላይ ጣልቃ መግባት የሚፈልግ አምላክ ነው። God wants to intervene in the same thing that your soul wants to get in. ሁለቱ አንደኛው የወይን ስራው አእምሮን ይዞታል። The one was the cupbearer, ሁለተኛው እንጀራ አቅራቢው የሆነው ሰውዬ ደግሞ እሱም የእንጀራው ስራው ይዞታል። and the butler was held by his job. እና also. ሁለቱም ለዮሴፍ ህልም አየን አሉት። And they told to Joseph about their dreams. ወይን አቅራቢው ያየውን ህልም ወይን አየሁኝ ለፈርዖን የጨመቁ ሳቀርብለት አየሁ አለ። The cupbearer told Joseph his dreams. እና ሳቀርብለት የነበረው በሶስት ዘንግ ነው አለው። And I brought to Pharaoh in 3. ከዛ ዮሴፍ እንደዚህ አለው፣ And Joseph said, ከሶስት ቀን በኋላ ወደ ስራ ትመለሳለህ። after 3 days you will go and do your job. የሰውየው ጭንቀት ምን ነበር? This is what the man's እስር ቤት thought ውስጥ was. በስብሼ እቀራለሁ ወይስ ወደ ስራ ይመለሳለሁ ነው። Whether he will go out or remain in the dungeon. እግዚአብሔር ሊናገር ሲመጣ እንኳን የመጣው በዛው ጉዳይ ላይ ነው። And God came to speak in that situation. እንጀራ አቅራቢው አንድ ነገር ተሸወደ። And the butler was missing one ምን thing. እንደተሸወደ ልንገራችሁ። This is what he ቁጥር missed. 16 አንብቡት። Go to verse 16. እንጀራ አቅራቢው ህልሙን ማስተርጎም አልነበረበትም እንደኔ መረዳት። According to my understanding, the butler didn't have to interpret his dreams. እንጀራ አቅራቢው ከህልሙ ጋር መቅረት ነበረበት። The butler should have remained with his dreams. ቁጥር 16 እስኪ አንብቡት። Go to verse 16. እንጀራ አብዦችም አለቃ ህልሙ በመልካም እንደተተረጎመ ባየ ጊዜ ዮሴፍን እንዲህ አለው። በደንብ ስሙ። እንጀራ አቅራቢው በምን እንደተሸወደ ልንገራችሁ። This is what he missed, the butler missed. የወይን ጠጅ አቅራቢውን ህልም ሰማ። He heard the cupbearer's dreams. ሲሰማ After that, ዮሴፍ ለወይን ጠጅ አቅራቢው የተረጎመለት ከሶስት ቀን በኋላ ወደ ስራ ትመለሳለህ ብሎ ነው። Joseph was interpreted his dreams positively. ሶ እንጀራ አቅራቢው እንደዚህ አለ። So the butler said, የዚህን ሰውዬ በመልካም ስለሆነ የተረጎመለት የኔንም ቢተረጉም መልካም ነገር ነው ብሎ አስተረጎመ። he will also interpret my dreams ከኔ positively. ጋር ናችሁ? ለወይን ጠጁ አሳላፊ የተተረጎመለት በምንድን ነው? በመልካም ነው። The cupbearer's dreams was positive. በመልካም ነው። ሶ የኔንም ዮሴፍ ቢተረጉምልኝ ቆንጆ ነው አለ። So if he interpret my dreams, it would also be positive. ከዛ እንደዚህ ያለ እንጀራ አቅራቢ And the butler said, እና ምግብ እንጀራ በመሶብ ይዤ ነበር። I was holding bread in basket. ራሴ ላይ ነበር እንጀራው። It was on my head. አሞሮች እየመጡ ይበሉት ነበር አለው። And birds came and eat it. ከዛ ዮሴፍ እንደዚህ አለው። And Joseph said, ምን እንደነገረው ልንገራችሁ። this is what he said. በሶስት ቀን ውስጥ ፈርዖን ይሰቅልሃል አለው። In 3 days, Pharaoh will hang you. ስጋህን አሞሮች ይበሉታል። And your meat will be eaten by አንዳንድ birds. ህልሞችን ባተረጉሟቸው ይሻላል። Some dreams must remain uninterpreted. ሰውየው ህልሙን ያስተረጎመው ለወይን ጠጁ ሰውዬ መልካም ሲተረጎምለት አይቶ ነው። Because the cupbearer's dreams was positive, he also thought his will be ዮሴፍ positive. ለዚህ ሰውዬ መልካም ተርጉሟል። ሶ እንደዚያ ይሆናል ብሎ ነው ያመነው። He thought that. ኤቭሪ ታይም ሁሉ ጊዜ እችን ቃል እናገራለሁ። Every time I say this word, ሶስት ነገሮች አሉ። there are 3 things. ቪዥን ወይ ድሪም አለ። There's vision or dream. ከዛ የቪዥን ወይም የድሪም ኢንተርፕሪቴሽን አለ። There's an interpretation of the dream or the vision. ከዛ ኢንተርፕሪቴሽን ውስጥ ደግሞ የሚገኝ ሪቨሌሽን አለ። And after the interpretation, revelation will be revealed. ከድሪም እና ከቪዥን ኢንተርፕሪቴሽን ይበልጣል። It is greater than dream and dream interpretation. ከኢንተርፕሪቴሽን ደግሞ የምታገኙት ሪቨሌሽን ይበልጣል። And in revelation is greater than interpretation. ከምታዩት ህልም በላይ ለህልሙ የምትሰጡት ትርጉም ዋጋ አለው። So your interpretation have greater value than the dream. እየሰማችሁ ነው? Are you listening? ለህልሙ ምን የምትሉት የምትሰጡት ትርጉም ምን አለው? ዋጋ አለው። Has greater value. ምሳሌ ቀላል አማርኛ ልንገራችሁ። Let me give you an example. እናንተ እዚህ ያላችሁ You are here. ሰው ሙቶባችኋል። Yes, somebody has died. ጥቁር በጥቁር ለብሳችኋል። And you are wearing black clothes. የለበሳችሁት ጥቁር የሐዘን ምልክት ነው። And the black clothes is a sign of sadness. ከዛ አንድ ህንዳዊ ጓደኛ አላችሁ። There's somebody, a Hindi guy. ጥቁር መልበሳችሁን አየ። He saw that you were wearing a black በስፒከር clothes. ዘፈን ከፍቶ እየደነሰ መጣ። And he came dancing to you. ሰውየው ምን ላይ ተሳሳተው? What is the mistake of the man? ትርጉም ላይ ተሳሳተው። because በእነሱ ሀገር ጥቁር መልበስ የደስታ ምልክት ነው።
he misinterpreted your clothes. So ከለበሳችሁት ልብስ በላይ ለልብሱ የሚሰጠው ትርጉም ይበልጣል። So the interpretation is greater than the clothes. ለዛን sometimes አይታችሁ ከሆነ That's why sometimes when you see ልክ በቁምጣ ቸርች መጣችሁ you came inside church with a short ወይም በቁምጣ የመንግስት ቢሮ ወይ በቱታ ሄዳችሁ የመንግስት ቢሮ you went to a office on sweatpants. በቱታ ነው ሄዳችሁት. You went there. Then ኃላፊው the head ያያችኋል sees you እሷን አውሯት ይላችኋል. and he sends you to somebody else. ለምን ነው እንደዚህ ያላችሁ? This is why he said that. የለበሳችሁት ልብስ የሰጠው ትርጉም አለ. Because your clothes gave a meaning. So እሱ የሰጠው ትርጉም ከእናንተ ቫልዩ ይበልጣል. His interpretation is greater than your ከዛ value. ምንም ነገር ሳይኖራችሁ You don't have anything. ባዶ ሆናችሁ You're empty. ሱፍ ለበሳችሁ You're wearing a suit. ቆንጆ የምትሉትን ሽቶ አደረጋችሁ You're wearing cologne. ከረባት አደረጋችሁ You're wearing a tie. ሄዳችሁ You went there. then ቅድሚያ ለነሱ ይሰጥ ይላል። And then he will give you first. ምንድነው እዚህ ውስጥ የሰራው ስትሉ ትርጉም ነው። This is interpretation, the value of interpretation. ምንድነው እዚህ ውስጥ የሰራው ሲባል ትርጉም ነው። Interpretation. የሰማችሁ ነው? ትርጉም ነው። ህልምን ስታዩ When you see dreams, ትልቁ ነገር ያለው ህልም ውስጥ አይደለም። the greater thing is not inside the dream. የሰማችሁ ነው? ትልቁ ነገር ያለው ህልም ውስጥ አይደለም። The greater thing is not inside the dream. ትልቁ ነገር ያለው ህልም ውስጥ አይደለም። The greater thing is not inside the dream. ምሳሌ ምሽት በፈረስ ስትሄዱ ራሳችሁን አያችሁት። Let's say you saw yourself riding a horse in the night. ጠዋት ስትነቁ በቃ መኪናዬ ልትበላሽ ነው ወደ ድሮ እግሬ ልመለስ ነው ማለት ከጀመራችሁ If you say my car is going to break down, የሰጣችሁት ትርጉም መኪናችሁን ይነጥቃችኋል። your interpretation will take away your car from you. የሰጣችሁት ትርጉም መኪናችሁን ይነጥቃችኋል። Your interpretation will take the car away ጠዋት from ስትነቁ when you wake up in the morning, ፈረስ አሁን የሀብት መገለጫ ሆኗል ብላችሁ ካመናችሁ horse is a sign of wealth. If you believe that, የሰጣችሁት ትርጉም የእናንተን ፋይናንስ ይጠብቅላችኋል። your interpretation will increase your finances. ሰውየው ምን ተሸወደ? This is what the man missed. ዮሴፍ በመልካም ሲተረጉም አየው። He saw when Joseph interpreted positively. ዮሴፍ ምን ብሎ እንደሸወዳችሁ ልንገራችሁ። This is what Joseph did. ቁጥር 8 በእንግሊዘኛ አንብቡት። And they said unto him, we have dreamed a dream. እኛ ህልም አየን አሉት። And there is no interpreter of it. ትርጉሙ ግን አልገባንም ወይም ትርጉም የለውም ያየው ህልም አሉት። And Joseph said unto them, ዮሴፍም ለነሱ እንደዚህ አላቸው፣ do not interpretations belong to God? ትርጉም ከእግዚአብሔር አይደለም ወይ ብሎ ጠየቃቸው። Tell me them, I pray to you. ከዛ በኋላ እኔ ጸልይላችኋለሁ ንገሩኝ አላቸው። ለሰዎቹ አንድ ነገር ነግሯቸው የዚህን ህልም ትርጉም የምታገኙት ከእግዚአብሔር ነው ብሏቸው እሱ መተርጎም ጀመረ። እየሰማችሁ ነው? የዚህ ህልም ትርጉም እግዚአብሔር ጋር ነው ያለው አላቸው። After he said the interpretation is with God, ከዛ ለኔ ንገሩኝ አላቸው። and he asked them to tell him ትርጉሙን ከእግዚአብሔር እንደመቀበል ለዮሴፍ ነገሩት። sometimes big mistake ያያችሁትን ህልም ለእግዚአብሔር ትርጉሙ እንዲሰጣችሁ ከመጠየቅ ይልቅ ለፓስተር ተነግሩታላችሁ። This is your mistakes. You tell to the pastor rather than telling to God. ትመጡና ለሰንበሪ ተነግሩታላችሁ። You will come and tell somebody. ዮሴፍ እኮ እየነገራችሁ የዚህ ህልም ትርጉም የሚገኘው ከእግዚአብሔር ነው አላቸው። Joseph said, God will give you the interpretation. ከዛም እንደተፈጠረ ንገሩኝና ጸልይላችኋለሁ አላቸው። And he asked them to tell him and he will pray. ነገሩት፣ አልጸለይም፣ ቀጥታ ትርጉም ውስጥ ገባ። They told him and he started interpreting without praying. ነገር ግን የተፈጠረው ነገር ምን እንደሆነ ልንገራችሁ። This is what happened after. ሰውየው anointed የሆነ ሰው ነው። The man is anointed man. ከ3 ቀን በኋላ አሞሮች ይበሉሃል ካለ አሞሮች ይበሉሃል። After 3 days, birds will eat you. If you say that, ሰዎቹ it will ላይፍ ላይ happen. የተፈጠረው ምንድነው? ዮሴፍ ተናገረ። Joseph spoke. ህልሙ የነሱ ነው፣ ትርጉሙን ዮሴፍ ነገራቸው። The dream was there and Joseph told them the interpretation. ከ3 ቀን በኋላ ሰውየውን አሞሮች በሉት። After 3 days, birds ate his flesh. ከ3 ቀን በኋላ ሰዎቹ አንደኛው ወደ ስራው ተመለስ፣ አንደኛውን አሞሮች በሉት። After 3 days, the man went to his job. ዮሴፍ ዳይሬክት የመጣው ወደ ትርጉም ነው የገባው። Joseph came directly to interpretation. ህልማችሁ አቅም የሚኖረው ስትተረጉሙት ነው። Your dreams have greater value when you interpret it. ሰዎቹን አይታችኋቸው ከሆነ የተናገሩት ነገር እኮ አንድ ነው። This is what the people have spoken. ለምንድን ነው ያዘናችሁት አላቸው። Why are you sad? Joseph said. ለምንድን ነው ፊታችሁ ያዘነው? Why do you frown? ለምንድን ነው የምታለቅሱት? Why do you mourn? የምናለቅሰው በአንድ ጉዳይ ነው። This is why we mourn. They say. ህልም አይተናል፣ ትርጉሙን አላወቅነው። We have seen a dream but don't know the interpretation. ህልም አይተናል፣ ትርጉሙን አላወቅነው። We have seen dream but with no interpretation. እያለቀስን ያለነው ትርጉሙን ባለማወቅ ነው። So this is why we mourn. ሄሎ
እያለቀሰን ያለ ነው ትርጉም ባለማወቅ ነው። ከዛስ ዮሴፍ ህልሙን ሲተረጉም እንዳላችሁ ልንገራችሁ። This is what Joseph did when he interpreted the dream. ወይን ጠጅ የሚያሳልፈውን ሰው To the cupbearer. ከዚህ ስትወጣ ለፈርዖን ንገረው እንዳትረሳኛለሁ። When you go out of here, tell to Pharaoh, don't forget about ዮሴፍ me. በየትኛውም አጋጣሚ ከእስር ቤት መውጫ አድርጎ ነው የሚጠቀምባችሁ። Joseph uses them as the way. በየትኛውም አጋጣሚ ወደ ፈርዖን መግቢያ በር አድርጎ ነው የሚጠቀምባችሁ። In any situation, he uses you as a door to Pharaoh. ወይን እያሳለፍክ ነው አለው። አዎ ከ3 ቀን በኋላ ስራ ትመለሳለህ፣ ለፈርዖን ንገረው። After 3 days, you will get to your job. Tell to Pharaoh about me. ለፈርዖን ስለማን ንገረው? ስለኔ ንገረው። Tell to Pharaoh about me. ስለኔ ንገረው። የህልሙ ትርጉም ውስጥ ይሄ ቃል የለም። In his dreams, there is no word like that. የህልሙም ትርጉሙም ይሄም ቃል የወጣው ከዮሴፍ አፍ ነው። Joseph said this word by himself. ሁሉም ነገር የወጣው ከዮሴፍ አፍ ውስጥ ነው። Everything went out from Joseph's mouth. ህልም ስታዩ When you see dreams, ከወይን ጠጅ አሳላፊው ይልቅ the cupbearer, greater than the cupbearer, እንጀራ የሚያሳልፈው ሰው መንፈሳዊ ነገር ያውቃል። the butler knows spiritual stuff. ለምን እንደሚያውቅ ልንገራችሁ። This is why. መጀመሪያ የወይን ጠጅ አሳላፊውን ህልም አስጨረሰው። He waited for the cupbearer to finish his dreams. እሱ ጨረሰና ዮሴፍ እንዴት ነው የሚተረጉመው የሚለውን ፈለገ። And sought how Joseph interpreted. ወደ ስራ ትመለሳለህ ሲለው And heard that Joseph interpreted ሰውየው properly. አንድ ነገር እርግጠኛ ሆነ። And the man was, ምንም አይነት መጥፎ ህልም ባይ even though I see a bad dream, ይሄ ሰውዬ ለመልካም ነው የሚተረጉምልኝ አለ። this man will change it to positive. ለዮሴፍ ነገረው። He told to Joseph, ምንም አይነት መጥፎ ህልም ስታዩ when you see any bad dreams, ለመልካም ነገር መቀየርና መተርጎምን ተለማመዱ። seek to interpret it positively. ለመልካም ነገር መቀየርና መቀየርን ተለማመዱ። Seek to interpret it positively. ለዛ ነው ሰውየው ዮሴፍ በመልካም ነው የሚተረጉመው ብሎ ስላሰበ ነገረው። That's why the man thought Joseph will interpret the dream positively. ሰውየው በተዘዋዋሪ ምን እየነገራችሁ ነው? ህልም ሲታይ When you see dreams, መተርጎም ያለበት በመልካም ነው። you have to interpret it positively. መተርጎም ያለበት በመልካም ነው። You have to interpret it positively. ህልም Dreams, ከዚህ በፊት እንደነገርኳችሁ አላርም ነው። before now I told you, it is an alarm. ህልም ትንቢታዊ መልእክት አይደለም። Dreams are not prophecies. ህልም ትንቢታዊ መልእክት አይደለም። Dreams are not prophecies. ህልም ሁል ጊዜ አላርም ነው። Dreams are always alarms. የኢዮብን መጽሐፍ ከዚህ በፊት ስለ ህልም ስናየታችሁ ኮን በተግሳጹ ያስደነግጣችኋል የሚለው And Job, in the book of Job, when we have seen, ህልም አላርም ነው። dreams are alarms. ምን ማለት ነው? This is what it means. በህልም In dreams, ነጮች የተሰበሰቡበት ስቴዲየም መካከል in an arena full of people, ነጮችን እያገለገላችሁ በህልማችሁ ላይ ያላችሁ you're ministering white people. ይሄ ህልም This dream ነጮቻችን እንድታገለግሉ ያደርጋችሁ makes you minister of white people. ነጮችንም እንድታገለግሉ ያደርጋችሁ Doesn't make you at the same time. ይሄ ህልም አላርም ነው። This dream is an ምን alarm. እያላችሁ ነው ለእናንተ? This is what the dream is saying. ተነስና እንግሊዝኛ ተማር እያለህ ነው። Wake up and learn some English. ከዚህ በፊት ነግሬያችኋለሁ። From before now, I told you, ጠዋት 11 ሰዓት ከሆነ ስራ የምገባው if you go to job 5 in the morning, 10 ሰዓት ላይ አላርም ሞላለሁ። you have to set an alarm 4 in the 10 morning. ሰዓት ላይ አላርሙ ይጮሃል። The alarm goes off 4 in the morning. አላርሙ ምን ብሎ ነው የሚጮኸው? This is what the alarm is saying. ተነስና ልብስ ልበስ ብሎ ነው የሚጮኸው። Wake up and get ready. ተነስና ሻወር ውሰድ ብሎ ነው የሚጮኸው። Wake up and get ready. ተነስና ሻወር ወስደህ ወደ ስራ ሄድ ነው የሚለው Wake up and get ready and go to your job. እንጂ አላርሙ ስራ አይደለም። The alarm is not your job. የእናንተ ድሪም የእናንተ ትንቢታዊ መልእክት አይደለም። Your dreams is not your prophetical message. የእናንተ አላርማችሁ ነው። Your dreams are your alarms. የእናንተ አላርማችሁ ነው። Your alarms. ምሳሌ ከቻይናዎችና ከህንዶች ጋር ስትነግዱ በህልማችሁ ካያችሁ If you see being merchants with Chinese and Hindis, ይሄ ህልም አላርም ነው። this dream is an alarm. ምን የነገራችሁ ነው? ይሄ ህልም This is what it's saying. ተነስታችሁ ኤክስፖርት እና ኢምፖርት ፈቃድ አውጡ እያላችሁ ነው። Go and get an import export. ተነሱና ሻወር ውሰዱ እያላችሁ ነው። ይሄ ህልም Stand up and get showered. ተነሱና ልብስ ልበሱ እያላችሁ ነው። Get ready. ሶ ሁሉ ጊዜ ህልም ባለበት ስፍራ አላርም አለ። So anywhere there is a dream, there is an alarm. ክብር ለኢየሱስ ይሁን። Glory be to ወደ Jesus. ቁጥር 5 ተመለሱ። በግዞት ቤትም የነበሩት በግዞት ቤትም የነበሩት የግብፅ ንጉሥ ጠጅ አሳላፊና እንጀራ አብዥ ግብፅ ንጉሥ ጠጅ አሳላፊና እንጀራ አብዢ ሁለቱም በአንድ ሌሊት አንድ ህልም ትርጓሜም የየራሳቸውን ህልም አለሙ። በደንብ ስሙ። ሁለቱም በአንድ ሌሊት ምን አሉ? አንድ ህልም አለሙ። Both in one night saw a dream. ሁለቱም ያዩት ህልም ደግሞ የተለያየ ትርጓሜ ያለው And their dreams have different interpretation.
አሁን ምን ማለት መሰላችሁ? This is what it means. ህልም ላይ ብዙ ጊዜ የምንሸወደው This is what you miss in dreams. ህልም ላይ ብዙ ጊዜ የምንሸወደው This is what you miss in dreams. ዛሬ ላያችሁት ህልም To dreams you saw today, የሰጣችሁት ትርጉም አለ። you give an interpretation. ከአንድ ሳምንት በኋላ After a week, ያንኑ ህልም ድጋሚ ያያችሁት you will see the same dream again. የሰማችሁ ነው? ያንኑ ህልም ከአንድ ሳምንት በኋላ ድጋሚ ስታዩት After a week, when you see that same dream, ያለፈውን ሳምንት ትርጉም የምትጠቀሙ ከሆነ ሞኞች ናቸው። if you use the same interpretation as last week, እያንዳንዱ ህልም የራሱ ትርጓሜ ያለው። you are mistaken. ብዙ ጊዜ የምንሸወደው ለሁሉም ህልም አንድ አይነት ትርጓሜ ነው የምንሰጠው። Every dream doesn't have the same interpretation. ሌትስ ኤግዛምፕል ፓስተር ሚኮና ፓስተር ሚኮ ጋር ስራ ቢዝነስ ለመጀመር አሰባችሁ። You wanted to start business with Pastor Miko. ለመጀመር አሰባችሁ። ሶ ፓስተር ሚኮ ጋር You come to Pastor Miko በህልማችሁ ስትጨቃጨቁ አያችሁ። and you start to bargain in your dreams. ከዛ ይሄ ስራ አይሆንም ብላችሁ ተዋችሁት። And you dropped your ideas. ከዛ ኃይሉ የሚባል ሰው ጋር ደግሞ እዚህ ቢዝነስ ጀመራችሁ። And you started a business with somebody called Hilo. እሱም ጋር በህልም ተጨቃጨቃችሁ። And you saw the same dream with Hilo ባለፈው ዕለት also. ስትተረጉሙት ስትጨቃጨቁ አይታችሁ ስራው አይሆንም ብላችሁ ተረጉማችሁት። Last time you interpreted it doesn't going to work. ይሄንም ደሴም የምትተረጉሙ ከሆነ ሞኞች ናችሁ። If you interpret this the same way you are. እያንዳንዱ ህልም የራሱ የሆነ ትርጉም አለው። Every dream has its own ይሄ interpretation. የራሱ ትርጉም አለው። ያኛውም ደሴም ህልም እንኳን ቢሆን የተለያየ ትርጓሜ አለው። Even if it's the same dream, it does have different ሰዎቹ interpretation. ያዩት ህልም ሁለቱም አንድ ህልም ነው ያዩት። People saw the same dream. ድገም ያንብበው ቁጥር 5 ስንት ህልም አዩ ነው የሚለው? ሁለት ህልም አዩ ይላል። አንድ ህልም ነው ያዩት። ለሁለቱም ሲተረጎም ግን በተለያየ መንገድ ይተረጎመው። And they interpreted it differently. ሄሎ ሁለቱም ሲተረጉምላቸው When he interpreted for both of them, የተለያየ አንዱን ትኖራለህ አለው፣ አንዱን ትሞታለህ አለው። the one was positive and the other one was negative. ህልም ጋር ስትመጡ When you come to ምሳሌ dreams, እግዚአብሔር ዛሬ ህልም አሳያችሁ አይደል? God made you see a dream ይሄንን today. ህልም ያሳያችሁ ዛሬ መልእክት ስላለው ነው። God has message for you. ነገ ይሄንን ህልም ድጋሚ ነገ አሳያችሁ። And tomorrow he showed you the same dream again. ድጋሚ ሲያሳያችሁ ዛሬ ደግሞ ሌላ መልእክት ነው። ደሴም ህልም ነው ግን ሌላ መልእክት ነው። And the interpretation is different. ሶስተኛ ቀን ላይ ይሄንን ህልም ድጋሚ ያሳያችሁ። The third day you saw the same dream. አሁንም ሶስተኛ ጊዜ ስታዩ በዚህኛው የምታረጉሙ ከሆናችሁ ሞኞች ናችሁ። If you interpreted that the last time, you are ይሄኛውም mistaken. የራሱ ትርጉም አለው። It has its own interpretation. ሄሎ sometimes ትልቁ ቢጉ ፕሮብሌም እንደሆነ ታውቃላችሁ? Sometimes this is the big problem. ከፕሮፌት ሚራክል ጋር ተጨቃጨቁ በህልማችሁ አያችሁ። You saw fighting with ወይም prophets. ከፓስተር ሚኮ ወይም ከሆነ ሰው ጋር ተጨቃጨቁ አያችሁ። You saw you were fighting with pastor. አይ ጧት ስነሳ በቃ ከልጣላ ነው ብላችሁ አይደለም ማሰብ ያለባችሁ። You don't have to take it literally in the morning. ባህሪያችሁን ስለመቀየር ነው ማሰብ ያለባችሁ። You have to start changing your behaviors. እየሰማችሁ ነው? የሆነ በጣም የእናንተን ላይፍ የሚቀይር ንግድ መጥቶ When a life-changing business comes to you, እዛ ንግዱስ በህልም ስትጨቃጨቁ ንግዱ ሲፈርስ ካያችሁ if you saw that breaking apart, ጠዋት ተነስታችሁ ትቼዋለሁ እንዳትሉ። don't wake up in the morning and leave it ያ alone. ህልም አላርም ነው። ቢዝነሱ በሚሄድበት ጊዜ ውስጥ የሚያፈርስ ነገር ይመጣል እያላችሁ ነው። That dream is acting as an alarm. ሶ ብድግ ብላችሁ ወዲያውኑ ምን በሉት? So the first thing you should do is, ሶ ህልምን አቅም የሚሰጠው ምንድነው ካላችሁኝ ትርጓሜው ነው። so interpretation gives power to dreams. ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። Jesus be praised. ሶ ህልም ማየት ከፈለጋችሁ So if you want to see dreams, ህልማችሁን ማስተካከል ከፈለጋችሁ if you want to fix your dreams, ህልማችሁ ከነፍሳችሁ ስለሆነ የሚወሰደው since your dream is taken from your soul, ነፍሳችሁ ውስጥ የምታስገቡትን ነገር ተጠንቀቁ። fix the things that you put inside your ነፍሳችሁ soul. ውስጥ የምታስገቡትን ነገር ተጠንቀቁ። Take care of the things you put inside your soul. ነፍሳችሁ ውስጥ የምታስገቡትን ነገር ተጠንቀቁ። Take care of things you put inside your soul. 4 6 7 hours For 6 and 7 hours, ፊልም አያችሁ። you saw a movie. ፊልም ላይ የሚደረገውን ነገር በሙሉ አያችሁ። You saw what they do inside the movie. ማታው ነፍሳችሁ ውስጥ ዲፖዚት ከሆነው ነገር መንፈሳችሁ ድሪም አድርጎ አመጣው። And your spirits brings from the deposit of your soul. ተነስታችሁ ህልማችሁን ሳይሆን የቀን ውሏችሁን መገሰጽ ያለባችሁ። So you have to rebuke your days, not your dreams. ለዛ ነው sometimes ጧት ስትነሱ So when you wake up in the morning, ጧት ስትነሱ when you wake up in the morning, ኪሳችሁን አያችሁት። you take your pocket. ከዛ
እቺ ብር ልታወጣ የምትችለው እቺ ነው ብላችሁ አስቤዛ ገዛችሁ and you buy groceries ጓደኞቻችሁ በሙሉ የቤት ኪራይ እንደተወደደ ማውራት ጀመሩ and your friends start speaking about the expenses of life የቀበሌ ቤት ነበር መጠለያችን አሁን ጭራሽ መንግስት የቀበሌ ቤት እያፈረሱ ነው የሚል ጓደኞቼ ቀኑ ሙሉ ይሄንን ሲያወሩ ዋሉ and your friends start speaking about inflations ህልም ስታይ ባለጸጋ ሆነህ አታይም your dreams will not be of wealth እየሰማሽ ነው ጠጅ አሳላፊው ቀኑ ሙሉ ጠጅ ላይ ስለሚውለው ማታ ጠጅ በህልሙ ይመጣው the cupbearer saw the dream because his days were ጧት ተነስቶ ጠጅ ይጠምቃል in the morning he makes wines የወይን ፍሬዎችን ይለቅማል he pluck wines ቁርስ ሰዓት የደረሰ ሰዓት ለፈርዖን ይሰጣል he gives to Pharaoh in the ለፈርዖን morning ቤተሰቦች ይሰጣል he gives to Pharaoh's family ሰው የውሎ ወይንና ወይን ላይ ብቻ ነው this man's job is with vineyards እንጀራ የሚያሳልፈው ሰውዬ ደግሞ ጧት ተነስቶ ጤፉን ኤቭሪቲንግ እንደዚህ ያድርጉት ብሎ ያያል and the butler take control of the kitchen ሁለቱም ሲያዩ ጠጅ አሳላፊው ጠጅ እንጀራ የሚያቀርበው ሰው እንጀራ ነው ያዩት the cupbearer saw wine and the butler saw a bread ግን የሚገርመው ነገር ባዩት ህልም ውስጥ ግን አቅም ስለነበረው ጠጅ አሳላፊው ወደ ስራው ተመለሰ the cupbearer went to his job since their dream has powers so አንዳንድ ጊዜ ህልሞቻችሁ መቀየር ፈለጋችሁ ውሎቻችሁ መቀየር አለባችሁ so if you want to change your dreams let's example አንድ የተቀባይ እግዚአብሔር ሰው ጋር 3 ቀንና 4 ቀን ብትውሉ if you stay with a man of God 3 days or 4 days በአምስተኛው ቀን መናፍስቶች እያሯሯጣችሁ ወይም የተደባደባችሁ ትውላላችሁ and in the 5th day spirits will fight with you ከዛ ጋር እያስወጣችሁ ትውላላችሁ and then you will cast out demons ህልማችሁን አፌክት ያደረገው ምንድነው ካላችሁኝ ውሏችሁ ነው your days have affected your dreams ህልሞቻችሁን ማስተካከል ከፈለጋችሁ ውሎቻችሁን አስተካክሉ ኢንቫይሮንመንታችሁ የተቀየረ ሰዓት ኢቭን ማይንዳችሁ ይቀየራል the moment you change your environment your ህልሞቻችሁ ይቀየራሉ your dreams will be changed ህልሞቻችሁ ይቀየራሉ your dreams will be changed ህልሞቻችሁ ይቀየራሉ your dreams will be changed ምናችሁ የተቀየረ ሰዓት የምትውሉበት ስፍራ የተቀየረ ሰዓት the moment your environment is changed በዚህ አንዳንድ አጋንንቶች የሚለቋችሁ የምትውሉበትን ስፍራ ስትቀይሩ ነው when you change your environment some demons will leave you alone ምሳሌ ከ6 ሰዓት እስከ 8 ሰዓት for example from 12 up to ኃይለኛ የሆነ የሲጋራ ሱስ ያለበት ሰው a person with a cigarette addiction ፕሮግራም አላችሁ ብላችሁ ቸርች በታመጡት ያ የአዲክሽን መንፈስ ወይም የሱስ መንፈስ መስራት አይችልም that addiction spirit can't work inside church ከ6 ሰዓት እስከ 8 ሰዓት ስፍራ ስለቀየረ ለመጀመሪያ ጊዜ በታሪኩ ሳይቀምና ሳያጨስ ይውላል because he changed environment from 12 up to 2 ምንድነው የቀየረው ከተባለ ስፍራ ነው የቀየረው he changed his environment አንዳንድ ጊዜ አንዳንድ አጋንንቶችን መሸሽ ከፈለጋችሁ ስፍራ ነው መቀየር ያለባችሁ if you want to escape some demons you have to change your environment especially ደግሞ ይሄ የድህነት መናፍስቶች especially the spirit of poverty የድህነት መንፈስ ሁለት ነገር ይጣላል the spirit of poverty hates 2 things የመጀመሪያው መስጠት ነው the first thing is giving ለምን እንደሚጣላ ልንገራችሁ this is why የላችሁም ብሎ ሰብኳችኋል he told you that you don't have የላችሁም ባዶ ናችሁ ብሎ ሰብኳችኋል he told you that you are empty you have nothing ለመስጠት ከተነሳችሁ when you stand up for giving ስብከቱን አልተቀበላችሁም አለኝ እያላችሁት ነው you are telling them that I have እየሰማችሁ ነው ለመስጠት ስትነሱ when you stand up for giving የለሽም ጭራሽ አንቺ መቀበል ያለብሽ ብሎ ነግሮሻል he told you that you have to receive don't give ልክ ኪስሽ ውስጥ ብሪግ አድርገሽ ለመስጠት ስትነሺ the moment you reach your pocket የለሽም ብያት የለው አሁን አልተቀበለችኝም ይላል he will be confused ሁለተኛ የሚጠላው ነገር the second thing he hates የእምነት የድፍረት እርምጃ ይጠላል he hates the bold moves የእምነት የድፍረት እርምጃ ይጠላል a bold moves sometimes አማኝና ደፋሩ ናችሁ ተንቀሳቀሱ sometimes you have to be bold and believer 2 ዓመት ሙሉ እግዚአብሔር በእግሬ መሄድ አልፈልግም ብላችሁ ጸልያችኋል you have prayed for not to walk for 2 አሁን years 3ኛ ዓመት መጥቷል the third year comes ጸሎቱን እንዳትደግሙት don't repeat the prayer because እግዚአብሔር ከ2 ዓመት በፊት ሰምቷችኋል ያልሰማችሁት ለመሰላችሁ እናንተ 2 ዓመት ሙሉ ይደገማችሁት because God already answered your prayer ማድረግ ያለባችሁ ልብሳችሁን ልበሱ wear your clothes ጥሩ ነገር አድርጉ stand up የመኪና መሸጮች ቦታ ሂዱ and go to a car እቺ መኪና ስንት ነች በሉ and ask the price ask the price ጠይቋቸው ይሄኛው ስንት ነው የሚሸጠው በሏቸው ask for the price ይሄኛውስ በካሽ ነው ወይስ በባንክ ነው በሏቸው ደፋሩ ነው be bold ደፋሩ ነው ደፋር be bold ምንም ስፔሻሊ ፋይናንሻል ነገር አትፍሩ ሁሉንም ነገር ፍሩ ፋይናንሻል ነገር አትፍሩ don't be scared of financial stuff because እግዚአብሔር የእናንተን ድፍረት አይቶ ከእናንተ ኋላ መንቀሳቀስ ይጀምራል when God see your boldness he will start to move behind እግዚአብሔር ምን እንደሚጠብቅ ታውቃላችሁ
This is what God expects from you. ብዙ ጊዜ ትልቁ ችግሩ እንደሆነ ልንገራችሁ። This is the bigger problem many times. ብዙ አማኝ Many believers በሩን ቆልፎ ቁጭ ብሎ ስቅስቅ ብሎ ያለቅሳል። will lock their doors and sit down and cry. እግዚአብሔር ቁጭ ካሉ ሰዎች ጋር አይቀመጥም። God doesn't sit with you. ከሚንቀሳቀሱ ሰዎች ጋር ይንቀሳቀሳል። God moves with people who ከሚሮጡ ሰዎች ጋር አብሮ ይሮጣል። God runs with people who run. ከሚቸኩሉ ሰዎች ጋር አብሮ ይቸኩላል። God moves with people who move. ከሚቸኩሉ ሰዎች ጋር አብሮ ይቸኩላል። God swifts with people who are swift. ማድረግ ያለባችሁ ነገር ምንድነው? This is what you should do. ደፋር መሆን። Be bold. መንቀሳቀስ አንድ እርምጃ መነሳት። You have to move. You have to make the first step. ዘንድሮ 5ኛ ዓመቴን አላስቆጠርም 5 ዓመት ሙሉ ለቤት ኪራይ አልቅሻለሁ ዘንድሮ ቤት እገዛለሁ ብላችሁ በድፍረት መነሳት። You have to be bold that you will buy a house this year. ብቻዬን አይደለሁም እግዚአብሔር አብሮኛል ዘንድሮ God is moving with me. You should say be ብቻዬን bold. አይደለሁም አምላኬ አብሮኛል። God is with me. You should say. ራካቶንዶ ሮቦሳቴ ጄሌብሬዲያ ክራዶሳቴ አሜን ብራጋዶንዶ ሮቦሳቴ አሜን አሜን። ሄሎ ሄሎ እየሰማችሁ ነው? Are you listening? በድፍረት ተንቀሳቀሱ። You have to move in boldness. ደፋሩ ነው። Be bold. እግዚአብሔር ከሚንቀሳቀሱ ሰዎች ጋር ይንቀሳቀሳል። God will move with you when you move. እየሰማችሁ ከሚንቀሳቀሱ ሰዎች ጋር With እግዚአብሔር ኦልሬዲ በይሰጣችኋለሁ ብሎ የተናገረው ለመንቀሳቀስ እንኳን የሞከረ ሰው የለም። you have not tried to move when God have said move. ቤት ይሰጣችሁ አይቻለሁ። I have seen houses coming to you. ሲሰጣችሁ አይቻለሁ። God is ሲሰጣችሁ giving you አይቻለሁ። houses. ሲሰጣችሁ አይቻለሁ። ሲሰጣችሁ አይቻለሁ 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 አይቻለሁ። ሲሰጣችሁ አይቻለሁ። ሲሰጣችሁ አይቻለሁ። ሲሰጣችሁ አይቻለሁ። Houses ሲሰጣችሁ coming in your way. አይቻለሁ። Houses. መጽሐፍ ቅዱስ እንደዚህ ይላል። The Bible says, ድሃ እየለመነ ይናገራል፣ the poor will beg and speak, ባለጠጋ ደግሞ በድፍረት ይናገራል። and the wealth will speak of boldness. እየሰማችሁ ነው? ባለጠጋ በምንድን ነው የሚያወራው? The wealthy speak of boldness. ባለጠጋ መሆን ከፈለጋችሁ ደፋር መሆን አለባችሁ። You have to be bold if you want to be wealthy. ደፋር መሆን አለባችሁ። Be bold. እየሰማችሁ ነው? ለአንድ ጉዳይ For a matter, ባለጠጋና ድሃ የሆነ ሰው ቢሮ ቢገቡ if a person who is poor and wealthy goes to an office, ድሃው ሰው መብቱን ለማስከበር እያለቀሰ ነው የሚያወራው። the poor will speak crying መብቱ ነው because it is his right, ግን እያለቀሰ ነው የሚያወራው። and he will speak of crying. ባለጠጋ የሆነ ሰው ደግሞ መብቱ ባልሆነ ጉዳይ ላይ በድፍረት ነው የሚያወራው። And the bold and the wealthy will speak boldness. ድህነት ድፍረትን ይፈራል። Poverty fears boldness. ደፋር ሰዎችን ይፈራል። Poverty fears boldness. ኪሳራ የማይፈሩ ውድቀት የማይፈሩ ደፋር ሰዎችን ይፈራል። Is scared of bold people. ፋይናንሻል ነገራችሁ ሲቀየር ያለው I'm seeing your finances changing. የእናንተ ፋይናንስ በኃይል ሲቀየር ያለው I'm seeing it changing. በኃይልና በኃይል ሲቀየር ያለው I'm seeing it changing. የእናንተ ፋይናንስ Your finances በኃይል ሲቀየር ያለው is changing greatly.